ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። ከአምቡሎጆ ስፖርትን ይዤላችሁ መጥቻለሁ። ዛሬ በትናንትናው ምሽት የተካሄዱ የስድስተኛ ዙር የቻምፒየንስ ሊግ ጨዋታዎች ላይ በተለይም ሊቨርፑል ከኢንተር ሚላን በሳንሴሮ ላይ ያደረጉትን ጨዋታ ባተኮረ አጭር መረጃ ይዤላችሁ መጥቻለሁ። ግን ሌሎች ጨዋታዎችም ተካሂደው ነበረ። በሌሎች ጨዋታዎች ፒኤስቪ አይንድሆቨን ወደ ስፔን አቅንቶ በአትሌቲኮ ማድሪድ 3-2 ሲሸነፍ፣ ቶተናም ሆትስፐር በሜዳው ስላቪያ ፕራሃን 3-2 አሸንፏል። የመጀመሪያው ጎል ስላቪያ ፕራሃ ተጫዋች በራሱ ላይ ያጋባው ነበር። ሁለቱ ደግሞ የፍጹም ቅጣት ምት ጎሎች ናቸው። እነዚህ ሁለት ፍጹም ቅጣት ምቶች ሞሐመድ ቅዱስ 50ኛው ደቂቃ ላይ እና ዣቪ ሲሞን 79ኛው ደቂቃ ላይ ለቶተናም ሆትስፐሮች ያስቆጠረው ቶተናሞች 3-2 ጨዋታውን እንዲያሸንፉ ሆኗል። በሌላ ጨዋታ ባርሴሎና እስከ ረፍት ድረስ በጀርመኑ ኢንትራ ፍራንክፈርት 1-2 ሲመራ ከቆየ በኋላ ከረፍት መልስ ኩንዴ ባስቆጠራቸው ሁለት ጎሎች 50ና 53ኛው ደቂቃ ላይ ያገኛቸው ጎሎች ባርሴሎና 2-1 አሸንፎ ወጥቷል። በሜዳው ካምፕ ኑ የተካሄደ ጨዋታ ነበር። ባርሴሎና የመጀመሪያ ጎል እንደተለመደው ይህ ተከላካዩ ሃይላይን ያስከፈለው ዋጋ ነበር። ለማንኛውም ግን ምስጋና ለኩንዴ ይግባና ከረፍት መልስ 2-1 አሸንፈው ወጥተዋል። አታላንታ ከቼልሲ ባደረጉት ጨዋታ ላይ ቤርጋሞ ጣሊያን ላይ የተካሄደ ጨዋታ ነው። አታላንታ ቼልሲን 2-1 ለማሸነፍ ችሏል። ቼልሲ በመጀመሪያው አጋማሽ ጥሩ የነበረ ቢሆንም ከዛ በኋላ ግን ሁለተኛው አጋማሽ ላይ አትላንታ ከቼልሲ የተሻለ ነበረ። ቼልሲ በ25ኛው ደቂቃ ነበር ጨዋታውን መምራት የቻለው። ዘንድሮ ክረምቱ የዝውውር መስኮት ከብራይተን ያስፈረሙት ጃኦ ፔድሮ የመጀመሪያ የቻምፒየንስ ሊጉን ለቼልሲ አስቆጥሯል። ሪኪ ጄምስ ነበር ይህን ኳስ አሲስት ያደረገው። ቪአር ቼክ ካደረገ በኋላ እንግዲህ ጎሉ ኦፍሳይድ አይደለም ተብሎ ጸድቋል። ቼልሲ እንደነገርኳችሁ ከረፍት በፊት ጥሩ የነበሩ ቢሆኑም ከተከላካያቸው ቻላባ ቢጫ ካርድ በማየቱ ከረፍት ሲመለሱ ኤንዞ ማሬስካ ቻሎባሃን በፎፋና ቀይሮ ነበር ወደ ሜዳ የተመለሱት። ግን ፎፋና ራሱ ቆይቶ ጨዋታው ላይ አንድ ተጫዋች በታኬታ ፊቱን ስለመታው ተጎድቶ ተቀይሮ ወጥቷል። እንግዲህ ይሄ ቼልሲን የሚጎዳው ነው። በቀይራ ያስገባው ተጫዋች ነገር ተቀይሮ ሲወጣ። ለማንኛውም ከእረፍት መልስ ከአታላንታ በብቃት አንሶ የገባው ቼልሲ ለ55ኛው ደቂቃ ላይ የመጀመሪያ ጎል ተቆጥሮበታል። እንግዲህ 55ኛው ደቂቃ ላይ ስካማካ ለአታላንታ የመጀመሪያውን ጎል አስቆጥሮ ጨዋታው 1-1 እንዲሆን ሆኗል። ቼልሲዎች በዚህ ጨዋታ ላይ አልፎ አልፎ ብልጭ የሚል ሙከራ ያደርጉ ነበር። የእነሱ ሙከራ ብዙ ጊዜ አደገኛ ነበር። ግን ለማንኛውም የቀድሞ የዌስትሃም ዩናይትድ ፈራሚና በዌስትሃም ያልተሳካለት ጂያንሉካ ዲ ኬትላሪ 83ኛው ደቂቃ ላይ ጎል አስቆጥሮ አታላንታ 2-1 እንዲመራ ሆኗል። እዚህ ጨዋታ ላይ የኤንዞ ማሬስካ አሰላለፍ ብዙ ለውጥ አድርጎ ነው የገባው። ወደ ጨዋታው ሲገባ ጨዋታ ላይም በተለይ አንድ ወቅት ላይ ወደ መጨረሻው አካባቢ ኤንዞ ፈርናንዴዝን በጉስቶ ቀይሮ አስገብቶታል። እንግዲህ በዚህም ቼልሲ ጨዋታውን ሁለት ማለት የቀኝ ተመላላሽ ተጫዋቾች ሪኪ ጄምስ እና ማሎ ጉስቶ በመሃል ሜዳውን ይዘው እንዲጨርሱ ተገደዋል ማለት ነው። ቼልሲ ተደራራቢ ጉዳት አለበት። ኤንዞ ማሬስካ ተጫዋቾችን ሮቴት ለማድረግ በተቻለው መጠን ሞክሯል፣ ግን ውጤት አልቀናውም። እንግዲህ አታላንታ በሜዳው ቤርጋሞ ቼልሲን አሸንፈዋል ማለት ነው። ይሄ ቼልሲን አጣብቂኝ ውስጥ የሚከተው ውጤት ነው። ምክንያቱም ቀጥሎ ያሉትን እንኳን ሁለት ጨዋታዎች ቢያሸንፍ በቀጥታ ወደ 8ቱ ክለቦች በቀጥታ ወደሚያልፉት ላይገባ ይችላል። ኤንዞ ማሬስካ ይሄን ተረድቶታል። ከባድ እንደሚሆን ገምታለሁ ብሏል። እንግዲህ በቀጥታ ወደሚቀጥለው ዙር አለማለፍ የሚያመጣው ነገር ሁለት ተጨማሪ ጨዋታ ነው የሚያስፈልገው። የደርሶ መልስ ጨዋታ ሊያደርግ ይችላል ማለት ነው። ቀጣይ ተጋጣሚዎቹ እንግዲህ የቆጵሮሱ ፓፎስ እና የጣሊያኑ ናፖሊ ናቸው። ምናልባትም ሁለቱንም አሸንፎ ሌላ ጨዋታ ሊያስፈልገው ይችላል። ለማንኛውም ቼልሲ 2-1 በሆነ ውጤት ተሸንፏል ማለት ነው። ወደ ጣሊያን ሄዶ እንደዚህ እጥር ምጥን ያሉ ወቅታዊ ስፖርት ወሬዎችን ለማዳመጥ ከአምቡሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረግ አትርሱ እያልኩኝ ወደ ኢንተርና ሊቨርፑል ጨዋታ ሳልፍ እንግዲህ ኢንተርና ሊቨርፑል ይህንን ጨዋታ በደረጃ ሰንጠረዡ ላይ ኢንተር 4ኛ ሊቨርፑል ደግሞ 14ኛ ሆነው የጀመሩት ጨዋታ ነበረ። ሊቨርፑል በዚህ ጨዋታ ላይ ኢሳክ እና ኬቲኬን ለሁለተኛ ጊዜ አንድ ላይ ያስጀምራል።
ጀምሯቸዋል። ጨዋታውን ጀምረዋል ማለት ነው። ሊቨርፑል በ4-4-2 ዳይመንድ ቅርጽ ነው የገባው። የኋላ መስመሩ የድሮ የተከላካይ መስመር ነው። ጆ ጎሜዝ፣ ኮናቴ፣ ቨርጂል ቫንዳይክ እና ሮበርትሰን ናቸው። አማካይ ሜዳውን ሶቦዝላይ፣ ግራቨንበርግ፣ ከርቲስ ጆንስ እና ማካሊስተር ይዘውታል። ኢሳክና ኤኪቲኬ ከፊት አሉ። እንግዲህ የሊቨርፑል መሀል ሜዳ ዳይመንድ አንዳንድ ጊዜ ደግሞ የቦክስ ቅርጽ የነበረው ነው። ከዳይመንዱ ጫፍ ላይ 10 ቁጥር ቦታ ይዞ ይጫወት የነበረው ማካሊስተር ነው። በዚህም ሊቨርፑሎች በተለይ ይሄ የፈጠራ ክሬቲቪቲ የምንለውን ብቃት ብዙ ጎሏቸው ነበር። ማካሊስተር በዛ ቦታ ላይ ጥሩ አልነበረም፣ በ10 ቁጥር ቦታ ላይ። ለማንኛውም እንግዲህ ሊቨርፑል ይህን ጨዋታ 1-0 አሸንፏል። በዚህ ጨዋታ ላይ አርነ ስሎት ጀርመናዊውን የመሃል ሜዳ አማካይ ተጫዋች ፍሎራን ቪትስን በተጣዋቂ ወንበር ላይ አድርገው በቀደም ከኒውካስል ጨዋታ በኋላ ደግሞ በሊቨርፑል ያስከበርኩት ቦታ ስላለኝ ማንም ቦታ ሊነካ አይገባም ያለውን ሙሐመድ ሳላህን እንግሊዝ ሀገር ጥለው ነበር ጨዋታውን እየጀመሩት። ይህ ጨዋታ ያን ያክል በጣም ሳቢ እንቅስቃሴ የነበረበት ጨዋታ ነበር ማለት አይቻልም። ግን የመጀመሪያው አጋማሽ ላይ ኢንተር ሚላኖች ሁለት ተጫዋቾች በጉዳት ተቀይረው ወጥተውባቸዋል። 10ኛው ደቂቃ ላይ ቻኖሉሉ፣ 29ኛው ደቂቃ ደግሞ አቼቤ ያለ ኳስ ሁለቱም ተጎድተው እንግዲህ የግዳጅ ቀያሪ ማድረግ ነበረባቸው ኢንተሮች እነዚህ ተጫዋቾች ቀይረዋል ማለት ነው። ሊቨርፑሎች 17 እና 18ኛው ደቂቃ ላይ በከርቲስ ጆንስ እና በግራቨንበርግ አማካኝነት ሁለት ድንቅ ሙከራዎችን አድርገው ነበር ከርቀት። ሁለቱንም የኢንተሩ ግብ ጠባቂ ሳመርቪል አድኗቸዋል። ጨዋታው በዚህ በቀጠልበት ሁኔታ እንግዲህ ኢብራሂም ኮናቴ 32ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ቨርጂል ቫንዳይክ በቴስታ ቅጫት ኳስ የኤኪቲኬ እጅ ላይ ተጨርፋ ወደ ኮናቴ ጋር ደርሳ ነበር። ኮናቴ በቴስታ አግብቷታል። ግን ይሄ ኳስ በቪኤአር ለመታየት በጣም ረጅም ጊዜ ነው የፈጀበት። ከዚህ ሁሉ ረጅም ጊዜ በኋላ እንግዲህ ተሽሯል። ምናልባት ይሄ የአውሮፓ እግር ኳስ ማህበር የእጅ ኳስ ላይ ያላቸው አመለካከት ከእንግሊዝ ፕሪሚየር ሊግ የተለየ ነው። እንግሊዝ ፕሪሚየር ሊግ ቢሆን ሊጸድቅ የሚችል የነበረ ጎል ይመስለኛል። ለማንኛውም ግን ከተሻረም ከተጸደቀም የሚታይ ነገር ነው። በእጅ መንካት አይቻልም ከተባለ አይቻልም ነው። በቃ ወዲያውኑ መጨረስ የሚቻል ነገር ነበር። ያን ያክል ብዙ አጨቃጫቂ ነገር አልነበረም። ግን ረጅም ጊዜ ከፈጀ ቪኤአር በኋላ ኳሱ ወይም ጎሉ ተሽሯል። ቢጸድቅ ነው በእኔ በበኩሌ ቢጸድቅ ነው የሚገርመኝ። በዚህ ሁኔታ እንግዲህ የመጀመሪያው ግማሽ ተጠናቋል ማለት ነው ያለምንም ግብ። ከመጀመሪያው ግማሽ ግን መጨረሻ አካባቢ ላይ 45 ሲደመር 6 ኢንተር ሚላኑ አጥቂ ታሮ ማርቲኔዝ በቴስታ አደገኛ ሙከራ አድርጎ ነበር። የመጨረሻ የፈርስት ሃፍ ሙከራ ነች። አሊሰን በጥሩ ሁኔታ ወደ ውጭ አወጥቷታል። በኢንተር ሚላን በኩል ሊጠቀስ የሚችል የነበረው ሙከራ ይኸው ነበረ። 45 ሲደመር 6 እንግዲህ የመጀመሪያው አጋማሽ የመጨረሻ ኳስች ነበረች ማለት ይቻላል። በተለይ እዚህ የመጀመሪያው አጋማሽ የመጨረሻውን 15 ደቂቃዎች ላይ ኢንተር ሚላን ኳሱን በሙሉ ወይም ብልጫ ነበር ማለት ይቻላል። ኳስ ተቋጥሮ ነበር ከሊቨርፑል በተሻለ። ሊቨርፑል ከዛ ድረስ በጣም እንትን ነበሩ። ሊቨርፑል ግን በዚህ ጨዋታ ሙሉ ላይ እንዳልኳቸው የታየበት ነገር ቢኖር ጥቅጥቅ ብሎ መከላከሉና በጣም ተጠናክተው ነበር የሚከላከሉት። የመከላከል ሲስተማቸው በጣም ቆንጆ ነበር። 4-4-2 መሰለፋቸው መከላከላቸውን ጥሩ ቢያደርገውም የማካሊስተር ደግሞ ያን ያክል ጥሩ አለመሆን የአጥቂው መስመር መቆራረጥ ነበር የሚታየው። እንደዚህ ያለቀው የመጀመሪያ አጋማሽ ቀጥሎ ተካሂዷል ማለት ነው። ጨዋታው 68ኛው ደቂቃ ላይ በሚደርስበት ጊዜ እንግዲህ ሊቨርፑሎች ብራድሌን እና ዊርትዝን በኢሳቅና ጆ ጎሜዝ ቀይረው አስገብተዋል። እንግዲህ ቅድም እንዳልኳችሁ ክሬቲቪቲ ጎለው የነበረው ሊቨርፑል ፍሎራን ቪትስ ከገባ በኋላ የፈጠራ እንቅስቃሴያቸው በጣም ጨምሯል። በመጀመሪያው አጋማሽ ላይ አሌክሳንደር ኢሳቅ ጥሩ አልነበረም። ሁለተኛው አጋማሽ ላይ እንደውም የተሻለ እንቅስቃሴ እያሳየ ነበር፣ ግን የመጀመሪያው አጋማሽ ላይ እየታገለ ነበር። ለማንኛውም በፍሎራን ቪትስ ተቀይሮ ወጥቷል። ሁለተኛው አጋማሽ ላይ 80ኛ ደቂቃ አካባቢ ኮነር ብራድሌ በድንቅ ሁኔታ ኳስን ከመረብ ላገናኝ የሚችልበት አጋጣሚ ነበር፣ ግን ሰመርቪል እግሩ ደርቦ ኳሷን አውጥቷታል። ጨዋታው በሊቨርፑል የበላይነት ቀጥሎ እየተካሄደ ባለበት ሁኔታ እንግዲህ ባስቶኒ የፍሎራን ቪትስን ማሊያ ጎትቷል በሚል የተሰጠ ፍጹም ቅጣት ምት ሊቨርፑል አግኝቷል። ይሄ በጣም
ማለት ሶፍት የሆነ ሪጎሬ ሊያሰጥ የሚችል አይመስልም። ግን ለማንኛውም ባስቶኒ ለዳኞቹ ድል ሰጥቷቸዋል። ቀሽም ስህተት ነው የሰራው። ፍሎሪያን ቪርትዝ ፊቱን ወደ ጎልም አልነበረም፣ ፊቱ ወደ ኋላ ዞሮ ኳስ ለማግኘት በሚጠሩበት ወቅት ነው እንግዲህ ከኋላው ማሊያውን ያዛርጉ የለቀቀው። ግን ዳኞቹና ቪኤአር ማየት አለብን ብለው ቪኤአር ላይ ዳኛው ሄዶ ካየ በኋላ እንግዲህ ፍጹም ቅጣት ምት ተሰጠ። በዚህም የዘንድሮ የሊቨርፑል ኮከብ የሆነው ዶሚኒክ ሶቦስላይ ችን ፍጹም ቅጣት ምት ወደ ጎልነት ቀይሯት። ሊቨርፑል የማሸነፊያዋን ጎል ብቸኛዋን ጎል እቺ ጎል ነበረች የሆነችው። እንግዲህ ዶሚኒክ ሶቦስላይ ዘንድሮ በጣም የሚገርም አቋም ነው ያለው። ሊቨርፑል እስካሁን ድረስ ባደረጋቸው ዘንድሮ የውድድር ዘመን 15 የእንግሊዝ ፕሪሚየር ሊግ እና 6 የቻምፒየንስ ሊግ ጨዋታዎች ሙሉ ጨዋታ የተሰለፈው 90 ደቂቃ እንግዲህ 90 ሳይሆን ያው 100 ደቂቃ በሉት ሁሉንም ተሰልፏል። አንድ ጨዋታ ላይ ተቀይሮ አልወጣም። ከዚህ በተጨማሪ ደግሞ ለአገሩ ሃንጋሪ 6 ጨዋታዎች 90 ደቂቃ ተጫውቷል። ሙሉ 6 ጨዋታዎች ማለት ነው። እንግዲህ ይሄ ልጅ በጣም 27 ጨዋታዎችን ሙሉ ሰዓት የተጫወተ ምን አይነት ተጫዋች እንደሆነ ሁለት ሳምባ ያለው ተጫዋች ነው። የሊቨርፑል ኮከብ ተጫዋችም እሱ ነው። በዘንድሮ የውድድር ዘመን ሊቨርፑል እንደዚህ ግራ በገባው ጊዜ አንድ አንጸባራቂ ሰው ያለው እሱ ብቻ ነው። እንግዲህ ጨዋታው በተለይ እዚህ ጨዋታ ላይም ቢሆን ከኳስ ውጭ ባለ ፖዚሽን ወደኋላ እየተመለሰ ጆ ጎሜዝን ሲያግዝ ነበር፣ አይደክመውም እና ዶሚኒክ ሶቦስላይ ባስቆጠራት አንድ ጎል ሞሐመድ ሳላህን ጥሎ የመጡት አርነ ስሎት እፎይ የሚያስብል ድል ሳንሴሮ ላይ አግኝተዋል ማለት ነው። ሊቨርፑል ኢንተር ሚላንን በሜዳው ሲያሸንፍ ከ3 ዓመት በኋላ የመጀመሪያ ቡድን ሆኗል፣ በቻምፒየንስ ሊግ ላይ ማለት ነው። ኢንተር ሚላን በቻምፒየንስ ሊግ በሜዳው ከተሸነፈ 3 ዓመት ሆኖት ነበር። ከጨዋታው ማለቂያ በኋላ እንግዲህ አርነ ስሎት ወደ ሊቨርፑል ደጋፊዎች ሄደው ምስጋናቸውን አቅርበዋል። በዚህም ጊዜ ሊቨርፑል ደጋፊዎች ለአርነ ስሎት ያላቸውን ምስጋና የአርነ ስሎትን ስም እያነሱ በመዘመር ገልጸዋል። ሊቨርፑልም ከአስቸጋሪና በብዙ ጉዳዮች ቀውስ ውስጥ ከነበረው መልበሻ ቤቱ ከተረበሸበት ሁኔታ እንግዲህ ትንሽም ቢሆን ለማገገም ችሏል። በዚህም 1-2 አሸንፎ ያለ ተጨማሪ ማጣሪያ ጨዋታ ወደሚቀጥለው ዙር ለማለፍ የሚችልበት ውጤት አስፍቶ ከጣሊያን ተመልሷል ማለት ነው። ለዛሬ ያስኩላችሁ የአጭር የቻምፒየንስ ሊግ ዘገባዎች እነዚህ ነበሩ። ነገ በሌላ ዘገባ እስክንገናኝ ድረስ ፕሮግራሜን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ እያልኩኝ ሰላማችሁ ይብዛልኝ። ቻው።